ዛሬ ሩታንና ብርሽር ፍቅርን አብራችሁ ስታዩ የደነገጣችሁ ላይክ ሰብስክራይብ እያደረጋችሁ ኮሜንት ጻፉ። እኔ ደግሞ ምን አስባ ነው የመጣችሁ? ችሪ ጤነኛ አይደለችም እንደነበር ያልኩትና በጥሩ ነገር ነው። ሀቋን ለማውጣት ነው። ሀቋን ማውጣቷ ትክክል ናት። በጣም ትክክል እንዳደለች ተናገረች። ግን አንዳንድ ሴቶች ማለት ነው አብርሽና ፍቅር ትክክል ናችሁ ብላችሁ ስትወስቷቸው የነበራችሁ ወይም ናችሁ እሺ ጥፋታቸውን ባለቤቶቹ እያመኑ እናንተ ትክክል ናቸው ሂዱበት የኛ ጀግና የኛ ልዕልት እያላችሁ ስትበሽሯት የነበራችሁ እስኪ ዛሬ ምን ተሰማችሁ? ጥፋቷን ስታምን አስመሳይ ሴቶች፣ የወንድ አስለቃሾች ማለት ነው። እናንተ የወንድ አምላኪ ናችሁ። በእውነት የኔ ነብር የኔ ሩታዬ ጨርሻለሁ ዛሬ በቃ ማታ ነው በረሪያ ስትል አብርሃም ነው ያለው። የኔ ዋህ እንደው ማን ስራ አለህ እንደ አይነት ስራ እና ሁሉም ነገር ሰላም ሆኗል። ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። እንግዲህ በጥሩ ቪዲዮ እንጠብቃለን። ብቻ ሩታዬ የድሮ ሳቋን ፈገግ ስላለኝ በጣም ደስተኛ ነኝ። እንደዚህ አትበይ ይለኝ ነበር አብርሃም። ትጠረጥራለች ታይ ምናምን ይለኛል እና እሱ መቀጠል ስለሚፈልግ ነው እዚህ ነገር ውስጥ የገባው። እኔም ደግሞ እሱ ከነገረኝ አንጀቴን ስለበላው ወንድ ልጅ እንዲህ ሲሆን ማየት ስለማልፈልግ ነው። መጀመሪያ አስለቅሰሽ የሄድሽ ቆንጆ አይን አውጣ ሆንሽ። ወላሂ ፍቅር ታይ ታይ፣ አሁንም አስመሰልሽ። ድሮ ነበረ እንደዛ ማለት ያለብሽ አስለቅሰሽው ስትሄጂ። ኧረ ተይ ፍቅር ተይ ተመለሽ። አሁንም አስመስለሻል እባክሽ። ያልኩሽንም ነገር እግዚአብሔርን እያንዳንዱ ሲሻለው ግን በጌታ ምንድን ነው ያልሽበት? ጉዞ ነው። ምን ነው 100% ይሄን ሳቅሽን ነበር ሩታዬ የምፈልገው። አይዋ ካሁን ወደ ፍቅር እኔም እወድሻለሁ። እውነትሽ ከሆነ እንደዚህ ነው የሚያምረው። ክፋት ጥሩ አይደለም። ሸር አንቺ ቀምረሽ አስበሽበት መሆኑን ተናግረሻል። እኛ ኢትዮጵያውያን ደግሞ ታመን ነው እናምንሻለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የፋፊ ቻናል ቤተሰቦቼ፣ ውድ ፋሚሊዎቼ፣ ግሪስ ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ የምንጠብቀው ቪዲዮ ሌላ የሚመጣው ሌላ። አልሐምዱሊላህ አሁንም እንግዲህ እውነተኛ ፍቅርን አደንቃታለሁ። ከሆነ በኋላ ማለት ሀቅ ነው። በዚህ ሰዓት ላይ እውነተኛ ሰው የለም። ሁሉም ለጥቅም ነው የሚሮጠውና እሷም በሞላት ልክ ፉአድ ተናግሮታል እኮ በደንብ ሞልቷታል እንዳታምኛት ብሏልና ፉአድ ንግግር ስለማያውቅ ነው እንጂ በተሞላቸው ልክ ነው የሰራችው። በዚህ አጋጣሚ ላስቀየምኳቸው የፍቅር ገዳፊዎች ይቅርታ። ነገር ግን አሁንም እንዳይደገማት ከእንዲህ አይነት ስራ ህይወቷን ቁማር አስይዛ የራሷን ፍቅር ገደል አስገብታ ለድሮ ጓደኛዋ መስዋዕት ማድረግ ከባድ ነው። ፋሚሊ እኔም አላረገው ባሌን አስቀምጬ ለሰው ባል ጠበቃ መቆም ይሄ ከባድ ነው። እንግዲህ ሩታዬ ዛሬ ሳቋ የድሮ ሳቋ ነው ፈገግ ያለችው። በእውነት እስካሁን ድረስ ተይዛ ነበር፣ ይዟት ነበር፣ እፍን አድርጋ ነበር የያዘችውና ዛሬ በአጋጣሚም ቢሆን ፈንትጋ ስቃ ስላየኋት በጣም ደስተኛ ነኝ።
ላይክ ሰብስክራይብ ያደርጋቸው አበረታቱ። ወደ ይቀጥላል እንግዲህ ዛሬኛ አሁን በቤቷ ቡና ፍልታ ምናምን ብዙ ነበር የተመኘ ነው። ነገር ግን እኛ የምናስበው ሌላ የሚሰራው ሌላ። አንዳንድ ጊዜ ማለት ቆም ብለን እንሰብ። በእውነት ሚዲያ ያለውን ነገር ብቻ እየሰማን የማይሆን ቦታ እንግባ። ስህተታቱን ስህተት ነው። ፍቅር 100% ትክክል አድርገን የሰራ ነው ብላ አምናለች። እስኪ እናንተ አጨብጫቢዎች ከአብርሽ ወገንም ከፍቅርም ወገን ያላችሁ አጨብጫቢዎች ማለት ነው፣ አብርሽ ጀግና ነው ይሄድበት ያላችሁ አስመሳዮች ማለት ነው። ወይ ደረሳችሁ በአደባባይ ይሄ ጥፋቷን አመነች፣ ትክክል እንዳደላ አመኑ እነሱ። እናንተስ አስመሳዮቹ ወይ ናችሁ? እስኪ ዛሬ ኮሜንት ጻፉ። ህይወታችሁን እናንተ ለራሱን ለባሎቻችሁ ታማኝ አይደላችሁም። አብርሽ ትክክል ነው፣ ፍቅር ትክክል ናት ብላችሁ የተጓዛችሁ አስመሳይ ሴቶች እናንተ ለትዳር አትበቁም፣ ለጓደኝነት አትበቁም። ትክክለኛ አቋም ያላችሁ ደግሞ ሩታ ነብር ናት ብላችሁ ከጎና የቆማችሁ እናንተ ሁልጊዜም ደስተኛ ህይወት ነው የምትኖሩት። በእውነት ደስተኛ ህይወት፣ አስመሳይ አይደላችሁም። ግልጽ ነው መኖር የምትፈልጉት እና አብርሽ ጀግና ነው፣ ፍቅር ጀግና ናት፣ እሷን ነው የሚወደው፣ እሷን አይወዳትም እያላችሁ ስታጨበጭቡ የነበሩት እኔማ ብቻ ፈጣሪ ይቅር ይበለኝ። ሁለተኛ ስማችሁን አልጠራም። በህልኩበትም ጾም ይዣለሁኝ። ግን ወንድ አምላኪ ሴቶች እራሳችሁን ሆኑ፣ ተንከባከቡ። ወንድ ልጅ ራሳችሁን ታተንከባከባችሁ ነብር ካልሆናችሁ ረግጧችሁ ነው የሚሄደው። ሩታዬ አያችኋት፣ ውጤታማ ናት። እምቢ በማለቷ አያችሁት፣ ትንብርክክ ነው ያደረገችው። ተስፋ ነው የቆረጠው። የሰራው ስራ ትክክል ስላይደለ ማለት ነው። እና በእጅ ያዙ ወርቅ በመዳብ እኩል ነው። አብርሃም ታደሰ ፈተና ነው ሲፈተን የኖረው እና ላይክ ሰብስክራይብ ሼር እያደረጋችሁ አበረታቱኝ። እኔ አጭር ቪዲዮ ነው የምለቅላችሁ። እስኪ አበረታቱኝ። ስትደርሳችሁት ላይክ አድርጉት። ምን ችግር አለ? ይምሲ ወደ ሰው ሄድና 10 ሺህ ልግባ በዚች በቅርብ ቀን ማለት ነው። እና ፍቅርን ከሀወዳ አልሳደብም። በምታጠፋው ልክ ግን ተቻታለሁኝ። አሁንም ገገማ ነኝ ብላለች። አዎ ገገማ ናት፣ ግግም ያለ ገገማ ናት። ለምን አስተሳሰቧ ድርቅ ያለ ነው። የሰው ልጅ ፍንጭ እኮ ይሰጣል ለፍቅረኛው። እሷ ግን ምንም እስካሁን ድረስ በእውነት በጣም ጨካኝ ሴት ናት። እና ይሄን ልብሽን አራሪ ሴት ልጅ እንደዚህ ሲገግም ጥሩ አይደለም። ላይክ አድርጉኝ ፋሚሊዎቼ። ዛሬ ያው ደስተኛ ነን። አብርሽና ሩታ እንግዲህ በራሳቸው ቻናል ዘና ፈታ ብለው ይምጡ። ትንሽ ፍቅርም ስታለቅስ ተሰምቶኛል። በነገራችን ላይ ሴትም ሲያለቅስ እኔ አልወድም በእውነት። ፍቅር ለራሱ ዛሬ እንቧ ማየታችሁት ከሆነ አይኗ በርበሬ ነው የመስሉ ችላው ነው እየዋራች የነበረው። እና የኔ ቆንጆ እንግዲህ ታወዳ ህይወትሽን ያስተካክልልሽ። ከአብርሽ ህይወት ውጪ በራስሽ ህይወት ነው ቶሎ። እንግዲህ ደግሞ አንቺንም እናስተካክልልሽ ያለን አብሽሪ። ምንም አትሰይ። ፏድ የዋህ ነው፣ አይጨክንም ባንቺ ማለት ነው። እና ላይክ አድርጎ ወዳቸዋለሁኝ። ባይ መስማት እንጂ መጣው ከልቤ ፈልጌ አይደለም የምመጣው እስከዛሬ ድረስ እስካሁን ሰዓት ድረስ አይሆን ብዬ የሚፈጠረውን ነገር ለማየት እንጂ ደስተኛው ወይም ደግሞ ተጋግሽ ይቅርታ ጠይቀሽኛል ምናምን ያንን ነገር አምኜበት አይደለም የምመጣው። ምክንያቱም በቶን ብላ እያደረገችው ለምን ለማስመሰል ትሞክራለች ብዬ ጀስት ምን ይሆን ሀሳቧ ብዬ ለማየት ነበረ የምመጣው። አሁን ግን ሁሉንም ነገር አንድ በአንድ አሳይተሽኛል። ማለት የመጀመሪያ ቀን ሲያወራሽ የነበረውን ስሜት ሰምቻለሁ። አንዳንድ እና በደንብ መቶ በመቶ እንዳለሽ ሁሉንም ነገር ሰማዋለሁ፣ አየዋለሁ። የተጻጻፋችሁትን ነገር ደግሞ በደንብ አስበው እንደኔ እና ችግር የለውም ታሽን ተቀብያለሁኝ። ልብሽን ላጸዳልሽ የምፈልገው ነገር ደግሞ ማለት ነው እኔ በጣም ገገማ ሰው በቃ የሆነ ነገር አሰብኩኝ በጣም እገግማለሁ እና ሆነ ማንም ሰው እኔ እንትን አይለኝም። በቃ ስስ ብልቴ አባቴና እናቴ ናቸው። እነሱን ሲነካብኝ ነብር ልሆን ወይ አላማዬ ልቀይር እችላለሁ። ግን አላማዬ በጣም ግትር ሰው ስለሆንኩኝ ነው። ሜቢ አንቺ አስተሳሰብ ትክክል ነው። ሰውን በፍቅረኛ እንደሆነ ምናምን እንዲያምን አድርገን ነው። ምክንያቱም ለሰው ደብቀን ለአንቺ የምናሳየው ነገር በቪዲዮ ምንም የለም። ምክንያቱም ቪዲዮ ነው ሁሉም ሰው ነው የሚያየው እና በዛ መልኩ የግድ ማስመሰል ነበረብን። እያንዳንዱን ነገር አውቀንና አስብን ነበር የምናደርገው እና እያንዳንዱ ከካሜራ ጀርባ ይዤ